በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለጻድቁ ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓለ ዕረፍታቸው መታሰቢያ ቀን በሰላም በጤና አደረሰን አደረሳችሁ። መጋቢት 5 ቀን የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ነው። የዕረፍታቸው ዕለት ነው። አቡነ ገብረ መንፈስ ቅዱስ አባታቸው ስምዖን እናታቸው አቅሌስያ ይባላሉ። የተወለዱበትም የዓለም ክፍል ግብፅ በሚባለው ወይንም ላይ ግብፅ በሚባለው ስፍራ ነው። እርሳቸውም ከአባታቸው ከስምዖንና ከእናታቸው አቅሌስያ ተወልደው በዚያው በተወለዱበት ዓለም ላይ ወይንም ሀገር ላይ የኖሩት 200 ዓመት ገደማ ነበረ። ከግብፅ ወደ ኢትዮጵያ የመጡት በጻድቁ ንጉሥ በአጼ ላሊበላ ዘመን ነበረ። ወደ ሀገራችን ወደ ኢትዮጵያም የመጡት በ13ኛው መቶ ክፍለ ዘመን ነበር። እኒህም ጻድቅ አባት በሀገራችን በኢትዮጵያ 362 ዓመት ኖረዋል። ጠቅላላውን በዚች ምድር ላይ የኖሩት ጻድቁ አቡነ ገብረ መንፈስ ቅዱስ 562 ዓመት ነበር። እንግዲህ ስለሳቸው ስለ ቅዱሳን በተናገረው አንቀጹ ዳዊት በመዝሙር እንዲህ ብሏል። መዝሙረ ዳዊት 115 ከቁጥር 16 ላይ እንዲህ ይላል፣ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው ይላል። ቅዱሳን ሞታቸውም ትልቅ ክብር ነው። ሲሞቱ በእግዚአብሔር ፊት ትልቅ ክብር ያገኛሉ። እንግዲህ እሳቸው የሚታወቁት አባትና እናታቸው በመካንነት ኖረው በኋላ በምስራተ መልአክ እርሳቸውን አቡነ ገብረ መንፈስ ቅዱስን አግኝተዋል። ገብረ አብ፣ ገብረ ወልድ፣ ገብረ መንፈስ ቅዱስ ይባላሉ። ገብረ ሕይወትም ይባላሉ። አቡዬ እየተባሉ ይጠራሉ። በዚያ ስም እየተጠሩ በኢትዮጵያ ምድራችን ይህን ያክል ጊዜ ሲኖሩ እንግዲህ ብዙ ስራ ሰርተዋል። ለምጽ አንጽተዋል። ድውያን ወይንም ሕሙማንን ፈውሰዋል። ሙታንን አስነስተዋል። ብዙ በረከትን አትረፍርፈዋል። በዚህ ምድር ላይ በእርሳቸው ቃል ኪዳንና ምልጃ የሚተማመን ዛሬም ቢሆን በረከት ይበዛለታል። የጻድቁ ሰው በረከት ለብዙ እንደሚተርፍ መጽሐፍ መዝግቦ ስለምናገኘው፣ ስለዚህ ክቡር ሞቱ ለጻድቅ አለ። እርሳቸው ሞታቸው በእግዚአብሔር ፊት የከበረ ነው ብሎ ዳዊት ከተናገረላቸው፣ ሞታቸው ከከበረላቸው፣ በሞታቸው እግዚአብሔርን ካገለገሉት መካከል አንዱ እርሳቸው ናቸውና በዚህ በኢትዮጵያ ምድራችን 2 ታላላቅ ገዳማት አሏቸው። በእርሳቸው ስም የተቋቋሙ እርሳቸው የጸለዩበት ገዳም ዝቋላ ገዳም ነው። ዝቋላ ማለት ዝቆላ ማለት ነው። ይህ ቆላው ለማለት ነው። እርሳቸው የተናገሩት ቃል ተይዞ ዝቆላ ይሄን በረሃ እንዴት እንዘልቀዋለን ብለው ደቀ መዛሙርት አስከትለው በሚሄዱበት ጊዜ ከመናገራቸው የተነሳ ዝቋላ ይባላል። ምድረ ከብድ የሚባለው ደግሞ ከስፋቱ የተነሳ ምድረ ከብድም ገዳም ነው። ይልቁኑ መጋቢት 5 ቀን እንደ ዛሬ ባለ ቀን በብዛት ክብሩ የሚነገረው በምድረ ከብድ ነው። የእረፍታቸው ቦታ
መካነ መቃብራቸው የተቀበሩት በዚያ ስፍራ ስለሆነ የጸለዩበት ቦታ ዝቋላ የመጨረሻው እረፍታቸው የሆነው በምድረ ከብድ ነውና እነዚህን ሁለት ታላላቅ ገዳማት በኢትዮጵያ ምድራችን በእርሳቸው ስም ተቋቁመው ዛሬ መነኮሳት እግዚአብሔርን ሲለምኑ ወደ እግዚአብሔር ሲጸልዩ ለዓለም ሲጸልዩ የሚገኙበት ትልልቅ ወይንም ታላላቅ ገዳማት ናቸውና የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ከሁላችንም አይለየን። የጻድቅ ሰው ሞቱ አለ። እንግዲህ ቅዱሳን በዚህ ምድር ሲኖሩ ለራሳቸው አይደለም የሚኖሩት፣ ለእግዚአብሔር ሕግ ነው የሚኖሩት፣ ለወንጌል ነው የሚኖሩት፣ ለሃይማኖት ነው የሚኖሩት። የዕለቱ ምስባክ አሁን ያልኩት ሲሆን ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እግዚኦ አነ ገብርከ አቤቱ እኔ አገልጋይ ነኝ፣ ገብርከ ወልደ አመትከ የአገልጋይ ልጅም ነኝ፣ እኔ የአገልጋይ ልጅ ነኝ ብሎ በዚህ መልክ ዳዊት ተናግሯል። ይሄ የዕለቱ ምስባክ ይህ ሲሆን የዚህ ቀን ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ ፍጻሜ ምዕራፍ ያለው ነው። ከዛም መካከል ቁጥር 32 ላይ አንድ ትልቅ ኃይለ ቃል እናገኛለን። እዚህ ምዕራፍ ላይ አንትሙሰ ህሱ መቅድመ መንግስቶ ወጽድቆ አለ። ጌታችን ኢየሱስ ክርስቶስ አምላከ ገብረ መንፈስ ቅዱስ በዚህ ምድር ላይ ወንጌል በሚያስተምርበት ዘመን አንቀጸ ብፁዓን ተብሎ በሚታወቀው ወይንም የተራራ ስብከት ተብሎ የሚነገረው ከማቴዎስ ምዕራፍ 5 ጀምሮ ባለው ላይ ነውና ምዕራፍ 6 ቁጥር 32 ላይ እናንተስ አለ እናንተ ግን አስቀድማችሁ መቅድመ ህሱ መቅድመ ማለት አስቀድማችሁ ፈልጉ ምንን መንግስቶ ወጽድቆ መንግስቱንና ጽድቁን አስቀድማችሁ ፈልጉ ወዝንቱስ ሰይቱ የሰከክሙ ሌላው ግን በኋላ ይጨመርላችኋል አለ። መንግስትና ጽድቁን ማለት ሃይማኖትና ምግባርን ያዙ ነው። አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔር ወንጌሉን ኢየሱስ ክርስቶስ በሚያስተምርበት ጊዜ አስቀድማችሁ መንግስቱንና ጽድቁን ፈልጉ ባለው መሰረት እርሳቸው ሌላ ፍላጎት እዚህ ምድር ላይ ይህን ሁሉ ሲንከራተቱ ከግብፅ ወደ ኢትዮጵያ ሲመጡ ለሌላ ፍለጋ አይደለም። ምግባርና ሃይማኖትን ነው ለመያዝ የፈለጉት። ራሳቸው ይዘው ብቻ አይደለም የቀሩት። ሌላውንም ሰው ጣዖት አምላኪዎችን ሁሉ ጣዖት እንዳያመልኩ በእግዚአብሔር እንዲያምኑ ጣዖትን እንዲጥሉ እግዚአብሔርን ይዘው እንዲኖሩ አድርገዋል። ከዚህም የተነሳ አስቀድመው እርሳቸው ይሹ የነበረው ሃይማኖትን ነው። ጽድቅ ማለት ሃይማኖት መንግስቶ ወጽድቆ አለ። መንግስቱንና ጽድቁን ፈልጉ አለ። ወደ መጨረሻው የእግዚአብሔርን መንግስት መንግስተ ሰማያትን ልጅነትን የሥላሴ ልጅነትን ነው ሰው ሁሉ ሊፈልግ የሚገባው። ሰው ሁሉ ሊኖር የሚገባው የሥላሴ ልጅ ለመሆን የሥላሴ ልጆች ሆነናል። በ40 ቀናችን በ80 ቀናችን እኛ ዛሬ የሥላሴ ልጆች ነን። የሥላሴ ልጆች ሆነን ደግሞ ሥላሴ የሚወዱትን ሥራ ለመስራት አቡነ ገብረ መንፈስ ቅዱስ በሥላሴ ስም ሲጠሩ ገብረ አብ ይባላሉ። በእግዚአብሔር አብ ስም ሲጠሩ፣ በእግዚአብሔር ወልድ ስም ሲጠሩ ደግሞ ገብረ ወልድ ይባሉ። በእግዚአብሔር መንፈስ ቅዱስ ስም ሲጠሩ ደግሞ ገብረ መንፈስ ቅዱስ ይባላሉ። ስለዚህ የሥላሴ አገልጋይ ናቸው ነው። እንዳውም በዚህ ምድር ላይ የሚበላው የሚጠጣው ነገር ሳያሳስባቸው፣ የሚጠለሉበት ነገር ሳያሳስባቸው፣ የሚጠጣው ነገር ሳያሳስባቸው፣ የሚለበሰው ነገር ሳያሳስባቸው ስለ እግዚአብሔር መንግስት ብቻ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ ጌታችን ኢየሱስ ክርስቶስ ያስተማረውን እርሳቸውም ተግባራዊ አድርገው ወደ ሀገራችን ወደ ኢትዮጵያን በመጡ ጊዜ ትልቁን የወንጌል ሥራ ነው የሰሩት። ወንጌል ማስተማሩ ላይ መንግስተ ሰማያት በልጅነት ትሰጣቸዋለች። የሥላሴ ልጆች ከሆናችሁ መንግስተ ሰማያት ትሰጣቸዋለችና ንስሐ ግቡ፣ እመኑ፣ በእግዚአብሔር እመኑ፣ በብርሃን ተመላለሱ ብለው እንዲህ ነበረ ሲያስተምሩ የነበረው። የጸሎት አባት በጸሎት የሚታወቁ በእምነታቸው የሚታወቁ ሌላው በኋላ ይጨመርላቸዋል። ዛሬም ቢሆን እኛ ሃይማኖትና ምግባርን ከያዝን አለ ሃይማኖትና ምግባሩ ካለን መተርጉማን አባቶቻችን እዚህ ላይ እንዳስቀመጡት ሃይማኖት ካለን የሃይማኖት ሰዎች ከሆን በእግዚአብሔር የምናምን ከሆን ምግባር ያለን ምግባር ማለት ጾም ነው። የጾም ሰዓት ነው። ጾም ማለት ከምግባር ነው የሚቆጠረውና ምግባር ይዘን የምንኖር ከሆንን ምግባር ያለን ሰዎች ከሆንን ምግባር ጾም ከምግባር ነው የሚቆጠረው። መጽዋት ከምግባር ነው የሚቆጠረው። ስግደት ከምግባር ነው የሚቆጠረው። ምግባርና ሃይማኖት ይዘን ያለን ከሆንን ምናለ አንድ ሰው ሃይማኖትና ምግባርን ይዞ ያለ ሰው ከሆነ ስለ መንግሥተ ሰማያት የሚያስብ ከሆነ ሌላው ይጨመርላቸዋል የተባለው በእራት ላይ ዳራጎት እንደማለት ነው።
በእራት ላይ ዳራጉት። እራት ማለት ማታ የሚበላ ነው አይደል? እራት ማታ ነው የሚበላው። እንግዲህ እራት ላይ ደግሞ እንደ መክሰስ ያለ ዳራጎት ማለት እንደ መክሰስ ያለ ነገር ወይ ከእራት በኋላ የሚበላ ወይ ከእራት በኋላ ማካካሻ ተብሎ የሚበላ እንደ ጥራጥሬ ያለ ቀለል ቀለል ያሉ ነገሮች የሚበሉ ነገሮች ቢኖሩ የእራትን ያክል ዋና አይደሉም ነው። ተጨማሪ ነው። ሲገኝ የሚበላ ነው። ሲታጣ የሚቀር ነው። እንደዚህም ሁሉ ሃይማኖትና ምግባር ካላችሁ ሌላው በምድር ላይ የምትኖሩት ይሄ የዓለሙ ሰዎች ሁሉ የሚለምኑ እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ በዚህ አትጨነቁ ብሏል ጌታችን ኢየሱስ ክርስቶስ። አቡነ ገብረ መንፈስ ቅዱስም ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብሎ አልተጨነቁም። እንደውም ሳይበሉ የኖሩ ናቸው፣ ሳይጠጡ የኖሩ ናቸው፣ ምን እለብሳለሁ ብሎ ያልተጨነቁ ናቸው። እንዲህ የኖሩ ናቸውና እግዚአብሔር እሳቸው በትክክል ለእግዚአብሔር የተገዙ በመሆናቸው አራዊቱ ሁሉ የሚገዙላቸው ነበር። ለአቡነ ገብረ መንፈስ ቅዱስ አራዊት ነበሩ የሚገዙላቸው የነበሩት። ምክንያቱም ቀናዬ አናብስት ስሳ ይላቸዋል። ስሳ አንበሳ ይከተላቸው ነበር። እንደዚሁም ደግሞ 60 ነብሮች ይከተሏቸው ነበር። አንበሳ በባህሪው የሚጣላ ነው። እርሳቸውን ግን አይጣላቸውም ነበር። ነብርም አይጣላቸውም ነበር፣ ይታዘዝላቸው ነበር። አራዊት ይታዘዙላቸው ነበር። ዛሬ ሰው ለሰው መታዘዝ ተስኖታል። ሰው ለእግዚአብሔር መታዘዝ ተስኖታል። ልጆች ለወላጆቻቸው እንኳን በቅንነት የሚታዘዙት እንደው ከጥቂቱ ነው፣ የተባረከው ነው። የወንጌሉ ዓላማ የሃይማኖቱ ዓላማ የመታዘዝ የሚሰጥ በመታዘዝ የሚገኘው በረከት የገባቸው ጥቂቶቹ ይታዘዛሉ። ነገር ግን ከዛ ውጭ የሆነ ደግሞ ልጆች ለወላጆቻቸው መታዘዝ ያቃተበት ዓለም ላይ ለአቡነ ገብረ መንፈስ ቅዱስ አንደበት የሌላቸው አንበሶችና ነብሮች ይታዘዙላቸው ነበር። አራዊቱ በሙሉ የእሳቸው ተገዢ ነበር። በጫካ ውስጥ ቀኑን ሲሄዱ ሌሊቱን ሲሄዱ። ዛሬ ሰው እንኳን ሌሊት ቀን እንኳን እንደ ልብ መሄድ ተስኖት ይገኛል በዚህ ምድር ላይ ማለት በዚህ ዓለማችን ላይ ቀን ያሰጋኛል ይላል አይደል የሰው ልጅ። ምናልባት ፖሊስ በሌለበት አካባቢ፣ ጸጥታው ባልተስተካከለበት አካባቢ ለመሄድ ይቸገራል። አቡነ ገብረ መንፈስ ቅዱስ ግን አይደለም ቀን ሌሊቱን እንኳን አውሬውን ይገዙት ነበር። አውሬው አንበሳውን ይጋልቡት ነበር፣ ይቀመጡበት ነበር፣ እንደ መኪና ያገለግላቸው ነበረ። ውሃ ቅዳ ሲሉት ውሃ ይቀዳላቸው ነበር። እንደና አቡነ ሳሙኤል አንበሳ እየተጫኑ አንበሳውን ያዙ እንደነበረ፣ ዘንዶውን ሁሉ ያዙ እንደነበረ፣ ዘንዶውን ቢረግጡ የማይነድፋቸው የማይነክሳቸው ነበረ። ጊንጦቹን ሁሉ ቢረግጡ እነሱ ሁሉ አይተናኮሏቸውም ነበረ። እንግዲህ በእኔ የምታምኑትን ተአምሮች ሁሉ ይከተላቸዋል ብሎ ጌታችን ኢየሱስ ክርስቶስ አስተምሯልና ቅዱሳኑ ለእግዚአብሔር ታዛዦች ስለነበሩ ለእነሱ የማይታዘዝ አልነበረም ነው። ዛሬም ለቅዱሳን ምልጃ የምንታዘዝ ለቅዱሳን ቃል ኪዳን ተገዢዎች ይሆን የእግዚአብሔር ወዳጆች ናቸው ብለን የምናምንባቸው እነሱ ለእግዚአብሔር ስለታዘዙ እኛም ለቃል ኪዳናቸውና በእውነት እነሱ ላቀኑት ሃይማኖት፣ እነሱ ለጠበቁት ሃይማኖት መታዘዝ፣ ቀና መሆን፣ አስተዋይ መሆን፣ በጎነት ያስፈልጋል። ስለዚህ አቡነ ገብረ መንፈስ ቅዱስ በዕረፍታቸው ቀን ወረደ ብርሃን ሀበ መቃብሩ ለብእሴ እግዚአብሔር። በቤተ ክርስቲያናችን ምስጋና ላይ እንዲህ ይላል፣ ወረደ ብርሃን። አቡነ ገብረ መንፈስ ቅዱስ በዕረፍታቸው ቀን እንዲሁ እንደ ከንቱ አይደለም ያረፉት። በጻርግ ባር ሳይሆን በክብር ነው ያረፉት። ክቡር ሞቱ ለጻድቅ። በዕረፍታቸው ቀን በሞታቸው ቀን መላእክት ከሰማይ ወርደው ነበረ የተቀበሏቸው። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል 7ቱ ሊቃነ መላእክት እሳቸው ነፍሳቸውን ለማሳረግ ወደ ምድር ወርደዋል። ነፍሳቸውን ለማሳረግ ወደ ምድር ወርደዋል። ስለዚህ ወረደ ብርሃን መቃብራቸው ላይ የወረደ እሳቸው መቃብር ላይ ብርሃን ሲወርድ ታየ። ያረፉት በመዝሙረ ዳዊት የዳዊት መዝሙር ምስጋና እየተሰማ እየተነበበ ምድሩ እየተናወጠ እየተለቀለቀ በመዓዛ ገነት የገነት መዓዛ እየሸተታቸው ነበረ። ገና ሊያርፉ ሲሉ ጊዜው ሲደርስ የእግዚአብሔር የገነትን መዓዛ በአፍንጫቸው አሸተታቸው። የምትመጣው ወደ እኔ ነውና አትፍራ አላቸው። የምትመጣው ወደ እኔ ነውና። የታደለ ሰው ነው በመዓዛ ገነት የሚያርፍ። ስለ ገነት የገነት ሽታ በአፍንጫችን እየገባ ማረፍ እንዴት መታደል እንደሆነ የአቡነ ገብረ መንፈስ ቅዱስ በዚህ መልክ ነው መላእክቱ እያመሰገኑ። በይባቤ መላእክት የምንለው በመላእክት ምስጋና፣ ይባቤ ማለት ምስጋና ማለት ነውና መላእክቱ እያመሰገኑ። አዎ ግሩማን መላእክት የሚባለው ይሄ መላእክቱ ሱራፌልና ኪሩቤል እሳቸውን ለመቀበል የወረዱ ሱራፌልና ኪሩቤል ታዘውላቸው፣ መላእክቱ ታዘው ነፍሳቸውን ሊያሳርጉ ነፍሳቸውን ሊያከብሩ፣ ምክንያቱም ሞታቸው ክቡር ነውና
አያችሁ ሞቱ ክቡር የሆነ ጻድቅ ሞት እንኳን ዛሬ እንግዲህ ሰው እንኳን ሞቱ ሕይወቱም ክቡር መሆን አልቻለም። በሕይወት እየኖረ የሚመች መሆን ያቃተበትና መልካም መሆን የተሳነበት። ስለዚህ እኛ ሕይወታችንና ሞታችን ምን ይመስላል ብለን ስናስብ የእሳቸው ሞታቸው የከበረን ያህል እኛ በሕይወት ኖረናል ብለን የዛን ያክል ክብር አይገኝም። ያ በሕይወት ከሚኖሩት በላይ ናቸው ቅዱሳን። ሞታቸው እንኳን ከማይሆኑ ከእግዚአብሔር ጋር ከማይኖሩ ሀብቱ ቢኖር ገንዘቡ ቢኖር መኪናው ቢኖር ምድራዊ ኑሮ ተስተካከለ ቢባል በሕይወት ላይ ተስተካከለ የተባለ በሙሉ በሞታችን ጊዜ ያልተስተካከለ ይሆናል። ስንሞት ቅድመ እግዚአብሔር የማያቀርብ ሥራ ይሆናል። ሰው የሚለካው በዕለተ ሞቱ በሚያገኘው ነው። ሲሞት በሚያገኘው ነገር ነው ትልቅ የሚያስብለው። ወደፊት ወንጌሉ የሚነግረን ይሄንን ነው። ከሞታችን በኋላ ያለው ሕይወት ነው ሕይወት የሚባለው። አሁን ያለው ሕይወት አይደለም። አሁን ያለው ሕይወት ጊዜያዊ ሕይወት ነው። ከሞት በኋላ ያለው ሕይወት ግን ዘላለማዊ ሕይወት ነው። ሥጋውን ደሙን መቀበል ለጊዜያዊ ሕይወት አይደለም ምእመናን፣ ለዘላለማዊ ሕይወት ነው። ለጊዜያዊ ሕይወት ምድር ላይ ለመኖር አይደለም። ለምድር ላይ መኖሪያ ተጨንቀን አይደለም። እዚህማም እንደሚሆን ሆኖ ይኖራል። ከሞት በኋላ የምንኖርበት ሕይወት ነው ሕይወት የሚባለውና ሁላችንም ዕለተ ሞታችንን እያሰብን ለመኖር አምላካችን ፈጣሪያችን ሁላችንንም ይርዳል። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በምድር ላይ በሕይወት የመኖር ዘመን 562 ዓመት በጣም ብዙ ዓመት ነው። እንግዲህ በዛሬው ስንተነትነው ይሄ ሲታሰብ ቢያንስ የ6 ሰው ዕድሜ ወደ መሆን የሚደርስ ነው። የ6 ወይ የ7 ሰው እንደው መቶ ዓመት ያለው ሰው የለም መቼም። ምናልባት 70-80 ነውና ተቀናንሶ ምናልባት ወይ የ6 ሰው ወይ የ7 ሰው ዕድሜ ነው። እሳቸው እግዚአብሔር ሊጠቀምባቸው ስለነበረ ነው ይህን ሁሉ ዕድሜ የሰጣቸው። እዚህ ምድር ላይ ሕዝብ ስለሚያስተምሩ ነው። ስለ እግዚአብሔር ስለሚያመሰግኑ ነው። ስለ እግዚአብሔር ስለሚናገሩ ነው። ስለሚመሰክሩ ነው። ለእኛ ብሎ ከሰማያዊ ሰማያት ወርዷል ብለው ይመሰክሩ ስለነበረ ምስክርነታቸው ደስ አሰኝቶት ነው እግዚአብሔርን። በአስተምሯቸው እግዚአብሔርን ያስደሰቱ ናቸው። ብዙውን ሕዝብ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመለሱ ናቸው። ጣዖት አይጠቅምም፣ እግዚአብሔርን አምልኩ፣ ጣዖት አታምልኩ ያሉ ናቸው። ዛፍ አታምልኩ ያሉ ናቸው። እንጨት አታምልኩ ያሉ ናቸው። ወንዝ አታምልኩ ያሉ ናቸው። ፀሐይና ጨረቃ አታምልኩ ያሉ ናቸው። ከዋክብት አታምልኩ ያሉ ናቸው። ኃላፊያትን ጠፊዎችን አታምልኩ፣ ፍጥረታትን አታምልኩ፣ እንደናንተው ፍጥረታት ናቸው። እንጨት እንደናንተው ፍጡር ነው ብለው ነው ያስተማሩት። እንዴት እንደናንተ ፍጡር የሆነውን ታመልካላችሁ? ፈጣሪ እያለ እንደናንተ የተፈጠረውን እንጨት እንደሆነ የዕለተ ሰሉስ ነው፣ በዕለተ ሰሉስ የተፈጠረ ነው። እና አብርሃም ደጉ አባት አንተማ እኔ ባላውቅ ነው እንጂ የዕለተ ሰሉስ ፍጥረት አይደለህም አንተ የማክሰኞ ፍጥረት አይደለህም እንዴ ብሎ አባቱ ይሠራው የነበረውን ጣዖት የሰባበረው አብርሃም ነው። ጣዖቱን ሰባብሮ ነው ወደ እግዚአብሔር የሄደው። ምክንያቱም አንተ የዕለተ ሰሉስ ፍጥረት ነህ፣ ባላውቅ ነው። እኔ ከአንተ በላይ ክብር አለኝ አይደለም ወይ? ሰው ሆኜ የተፈጠርኩት ነባቢት ለባዊት ነፍስ ያለችኝ ከአራቱ ባሕርያተ ሥጋ ከአምስተኛው ባሕርየ ነፍስ ተፈጥሬ እግዚአብሔርን እንዳመሰግን እግዚአብሔርን እንዳገለግል የተፈጠርኩ እኔ በዚህ መልክ የተፈጠርኩ እያለው አንተን እንጨቱን ይሄ ከትቢያ ብቻ ተፈጥረ ነገም ፈርሰ በስብሰ ትቢያ ውስጥ የምትቀረው አንተን ትንሣኤ የሌለህን አንተን እንጨትን ማምለኬ የኔ አለማስተዋል የኔ አለመረዳት ነው አለ። ስለዚህ አቡነ ገብረ መንፈስ ቅዱስ ገንዘባቸውን የሚያመልኩትም በገንዘባቸው እንዲጠቀሙ። ሰው መቼም ገንዘብ ብቻ የሚሰበስብ ከሆነ ጣዖት እንደማምለክ ይቆጠራል። ገንዘብ ማምለክ ጣዖት ከማምለክ አይተናነስም። ምክንያቱም ገንዘብ የሰው ልጅ መገልገያ እንጂ ሰው የገንዘብ ተገልጋይ የገንዘብ መገልገያ አይደለም። ገንዘብ የሚገለገልበት አይደለም የሰው ልጅ ማለት በገንዘብ የሚገለገል እንጂ ገንዘቡ በሰውየው የሚገለገልበት አይደለም ማለት። ስለዚህ ገንዘብ ብቻ ሰብስቦ ልብሱን ለሌላ ቀን ይጠቅመኛል ብሎ ነቀዝ እስኪያበላሸው ብል እስኪያበላሸው እህሉን ነቀዝ እስኪበላው ልብሱን ነቀዝ እስኪያበላሸው መጠበቅ ምን ማለት ነው? እንደው እጅ እግር ስላላበጁለት ነው እንጂ ገንዘቡን እንደ ጣዖት እያመለኩት ማለት ነው። ሰዎች ጣዖት ሲያመልኩ እንጨቱ ምን ያደርጉታል? እጅ ያበጁለታል፣ እግር ያበጁለታል፣ ጆሮ ያበጁለታል። ግን የማይሰማ ጆሮ ነው። አይን ያበጁለታል፣ የማያይ እንደ ፕላስቲክ አይነት ያለ አይን። አፍ ያበጁለታል፣ የማይናገር አፍ ነው። እጅ ያበጁለታል፣ የማይጨብጥ እጅ ነው። እግር ያበጁለታል፣ የማይራመድ እግር ነው። ስለዚህ ገንዘብም አለ አግባብ ከእግዚአብሔር ጋር ማንገናኝበት ከሆነ ለሌሎች አካፍለው የማይበሉት ከሆነ ዝም ብሎ አስቀምጠው አይኑን ማየት ማምለክ ነው። እጅና እግር ስላልተበጀለት እንጂ እየተመለከ ነው።
ተወደደ በጣም ማለት ነው። በጣም ፍቅር ተሰጠው ለገንዘብ ማለት ነው። ገንዘብን ከሚገባው ገንዘብ የእኛ መገልገያ ሲሆን ከእግዚአብሔር ጋር የምንገናኝበት አካፍለን በልተን በእግዚአብሔር ዘንድ እናንተ ተርቤ አብልታችሁኛል ተብለን የምንጠራበት የምንመሰገንበት። በዕለተ ምጽአት ተርቤ አብልታችሁኛል የሚባለው እኮ በገንዘባቸው ገዝተው ያበሉትን ነው። አርዳው ወራርደው ያበሉትን ነው፣ ያጠጡትን ነው። አጠጥታችሁኛል የተባለ አብልታችሁኛል የተባለ ያስመሰግናል ማለት ነው። በእግዚአብሔር ፊት የአባቴ ቡሩካን ያስብላል ማለት ነው። በጎቼ ያስብላል ማለት ነው። በቀኝ ያስቆማል ማለት ነው። ለመንግሥተ ሰማያት ያበቃል ማለት ነው። እንዴ ማብላት እኮ መስጠት እኮ ከመቀበል የሚበልጥ ነው። የሚሰጥ ሰው ብፁዕ ነው እኮ ነው የተባለው። የሚቀበል ሳይሆን የሚሰጥ በመስጠት ብፅዕና ብፁዕ ተብሎ ይነገርለታል። ብፁዕ ብእሲ ዘይፈርሆ ለእግዚአብሔር፣ እግዚአብሔርን የሚፈራ ሰው ንዑድ ክቡር ነው አለ ዳዊት በመዝሙር 111 ቁጥር 1 ላይ። እግዚአብሔርን የሚፈራ እግዚአብሔርን ፈርቶ የሚያመልክ እግዚአብሔርን ፈርቶ የሚመጸውት እግዚአብሔርን ፈርቶ የሚያበላ የእግዚአብሔርን ትእዛዝ ጠብቆ የሚያጠጣ የሚያለብስ መጠለያ ላጡት መጠለያ የሚሰጥ ገንዘብ ላጡ ገንዘብ ይሄ አላፊ ነውና በዚህ በሚያልፈው ገንዘብ የማያልፈው መንግሥተ ሰማያትን ልግዛበት የሚል የታደለ ነው። ስለዚህ አቡነ ገብረ መንፈስ ቅዱስ ሰዎች እንዲያረጉ ነበረ ሲጋብዙ የነበረው። አስቀድማችሁ መንግሥተ ሰማያትን እንደውም በምድር ላይ ገንዘብ አትሰብስቡ ሲል ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ መሰብሰብ ምንም ዋጋ የለውም፣ ብል የሚያበላሽበት ነው። ብል የሚያበላሽበት ስፍራ ላይ ነው የምትሰበስቡት። ነቀዝና ብል በሚያበላሽበት ውሃ በሰረቅት ይከርይዎ፣ ሽፍቶች ቆፍረው ወደሚወስዱበት። እዚህ ምድር ይሰረቃል። ባንኩም እኮ አንዳንዴ ይሰረቃል። ገንዘብ የሚቀመጥበትም ባንክ ለባንክ ሰዎች ተፈላስፈው ቴክኖሎጂውን ተሻምተውት ቴክኖሎጂውን ሲረቁት ቴክኖሎጂውን እንዲሰርቀው ሲያደርጉት፣ አዎ ዞሮ ርቀትን ሲሰርቀው እንግዲህ ሌባን ይሰርቀዋል። ዞሮ ብልጥን ያታልላል ማለት ነው። ብልጥ ሞኝን ሲያታልል ሳይሆን ድንቅ የሚሆነው ብልጡን ሲያታልለው እንዲህ ይፈጠራል ዓለም ውስጥ ማለት ነው። እንግዲህ የዓለም ብልጠት ዋጋ ስለሌለው ማለት ነውና ክቡር ሞቱ ለጻድቅ አለ። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ሞታቸው ክቡር ነበርና ዛሬ ክብራቸው የተገለጠበት ዕለት ነው። የ562 ዓመት ድካም በዛሬው ዕለት በመጨረሻው በዕረፍታቸው ቀን ተገለጠ ክብሩ ማለት ነው። እግዚአብሔር ክብራቸውን ገለጠላቸው፣ ብርሃናትን አወረደላቸው ማለት ነው። ወርዶ የማያውቀው ብርሃን ወረደ፣ መላእክቱ እስኪደነቁ ድረስ። ስለዚህ ዛሬም የአቡነ ገብረ መንፈስ ቅዱስ የአባታችን የቃል ኪዳን ልጆች የሆናችሁ በእሳቸው ምልጃ የምትተማመኑ በቃል ኪዳናቸው የምታምኑ ሁሉ ለተራበ ማብላት፣ ለተጠማ ማጠጣት፣ ለታረዘ ማልበስ፣ መጠለያ ላጣ ደግሞ መጠለያ መስጠት፣ ይልቁኑ ዛሬ ደግሞ የጾም ሰዓት ነውና አቡነ ገብረ መንፈስ ቅዱስም መላ ዘመናቸውን በጾም ነው የኖሩት። ጾም እንዴት ክብር እንደሚያሰጥ ተመልከቱ። ሲጾም የኖረ ሰውነት መጨረሻ ላይ ክብሩ ሲገለጥ፣ በጾም ሰውነታቸውን ሲቀጡ የኖሩ ከመብላት አለመብላት ይሻለኛል ብለው፣ ከመጠጣት አለመጠጣት ይሻለኛል ብለው፣ ከምድሩ ደስታ የዘላለም ደስታ ይሻለኛል፣ በምድር ላይ ብደሰት ምን ይጠቅመኛል፣ በሰማይ የምደሰተው ይበልጥብኛል ብለው የሰማዩን አስበልጠዋልና እንግዲህ እኛም ክርስቲያኖች አቡነ ገብረ መንፈስ ቅዱስን የምንከተላቸው ከሆነ የቅዱሳን ተከታዮች ከሆነን እውነት የአቡነ ገብረ መንፈስ ቅዱስን ሕይወትና ትምህርት ምግባር እሳቸው ይዘውትን የነበረውን ምግባር የምንከተል ከሆነ የእሳቸው ምግባር ጾመኝነት ነበረና ሲጾሙም ራሳቸውን ትተው ዓለምን መንነው መናኝ ነበሩ። አቡነ ገብረ መንፈስ ቅዱስ አባት እናታቸው ጋር መኖር እንኳን ሳይናፍቃቸው የአባታቸው የእናታቸው ጉዳይ ሳያሳስባቸው ትተው ወደ በረሃ የወጡ የመነኑ በስለት ከተገኙም በኋላ አባት እናቴ ይገልገሉብኝም ያላሉ እግዚአብሔር ይገልገልብኝ፣ እግዚአብሔር ይጠቀምብኝ። ክርስቲያኖች እንደው እግዚአብሔር ይገልገልብን እንበል እስቲ። ራሳችንን እንስጥ ለእግዚአብሔር፣ ተገልግልብን እንበለው። እኛ ያንተ ዕቃዎች ነን። ዕቃ መቼም አንድ ዕቃ ሲሰራ ሸክላው መቼም ሸክላ ሰሪውን እንዲያርጋ አትስራኝ አይለው ማለት ኢሳይያስ ላይ እንደተነገረው ሁሉ ሸክላ ሰሪውን ማሰሮው ማድጋ አድርገኝ ወይም ደግሞ እንስራ አድርገኝ ማለት አይችልም። እንስራው ድስት አድርገኝ ማለት አይችልም። ድስቱ ደግሞ እፊያ አድርገኝ ማለት አይችልም። ክዳን ማለት ነው። እፊያ ማለት ይሄን አድርገኝ ብሎ ማዘዝ አይችልም። እንደተሰራ መኖር ነው። እስቲ እግዚአብሔር ሆይ ያንተ የሸክላዎች ነን እኛ፣ ዕቃዎች ነን እኛ፣ ተገልገልብን ብለን
ራሳችንን ለእግዚአብሔር መስጠት። ሃይማኖቱ ይሄ ነው ዓላማው። እንግዲህ የሚያስፈልገው ትምህርት የሚያስፈልገን ይሄን እንድናስታውስ ነው፣ ይሄን እንድናውቅ ነው። አቡነ ገብረ መንፈስ ቅዱስን የማናውቀው የሆነን ሳይሆን ሕይወታቸው የቅዱሳን ሕይወታቸውን ሳይገባን የሚቀረው እዚህ ምድር ላይ ሲኖሩ እንዴት እንደነበሩ ሕይወታቸውን ለእግዚአብሔር ሰጥተው አሳልፈው እንዴት እንደኖሩ መረዳቱ ነው ሲሳነን የነበረውና ስለዚህ የእግዚአብሔርን ሕይወት የቅዱሳንን ሕይወት ስንመለከት የእግዚአብሔርን መንገድ በትክክል የተከተሉ አስቀድማችሁ ተብለናል። እኛምና አቡነ ገብረ መንፈስ ቅዱስ እግዚአብሔር እኩል ነው ሁላችንም እኮ ያስተማረው። ቅዱሳንና እኛ ልዩነታችን እና ቅዱሳን በእግዚአብሔር ትእዛዝ የኖሩ ናቸው። እኛ ደግሞ ከእግዚአብሔር ትእዛዝ አንዴ ፈቀቅ እናላለን፣ አንዴ በሕጉ ውስጥ እንኖራለን። አንዴ በጎ ሰዎች ነን፣ አንዴ በጎ አይደለንም። አንዴ ውሃ ነን፣ አንዴ እሳት ነን፣ አንዴ ብርሃን፣ አንዴ ጨለማ፣ አንዴ መንፈሳዊ፣ አንዴ ስጋዊ። እንዲህ አይነት ነገር ነው እኛ እንግዲህ እየተፈራረቀብን ያለው። ቅዱሳን ላይ ግን ይሄ ሕይወት አይፈራረቅባቸውም ነበር። ሙሉ ለሙሉ ዘግተው ጆሮአቸውንም ለበጎ ነገር ብቻ የከፈቱት፣ ዓይናቸውንም የሚገልጡት ለበጎ ነገር ብቻ፣ አንደበታቸው የሚከፈተው ለመልካም ነገር ብቻ፣ እጃቸው የሚዘረጋው ወደ በጎ ነገር ብቻ፣ እግራቸው የሚሄድ የነበረው ወደ እግዚአብሔር ሕግ ብቻ፣ ወደ ቅድስት ቤተ ክርስቲያን ወደሚጸድቁበት ስፍራ ብቻ፣ እግዚአብሔር ይወደዋል ወዳለው ብቻ ነው የስሜት ሕዋሳቶቻቸውን ያስገዙ የነበረውና ተቀነዩ ለእግዚአብሔር ተብለን ከመጀመሪያውም በፍርሃት ሆናችሁ ለእግዚአብሔር ተገዙ ተብለናልና ከጾሙ መግቢያ ላይ አቡነ ገብረ መንፈስ ቅዱስ ከመነሻው ጀምሮ ለእግዚአብሔር ፈርተው ለእግዚአብሔር ይገዙ የነበሩ። እግዚአብሔርን መፍራትን በልቡናችን ያሳድርልን። እግዚአብሔር ሆይ አንተን መፍራትን በልቡናችን ጨምርልን ነው አይደል ቅዳሴ ላይ የሚባለው። አንተን መፍራትን በልቡናችን ጨምርልን ማለት አንሷል እኮ ነው። አንተን መፍራት እያነሰብን ነው። በደንብ እየፈራንህ አይደለም፣ በደንብ እያገለገልንህ አይደለም፣ በደንብ እየተገዛንልህ አይደለም። ለአንተ መገዛትን ጨምርልን፣ አንሶናል። አንተን መፍራትን ጨምርልን። ደስ አይልም ይሄ ቃል? አንተን መፍራትን ጨምርልን። ያው ያነሰልን ተመልከቱ። እኛ አሁን የምንበላውን ነው ጨምር እያልን ያለ ነው። የምንጠጣውን ነው ጨምር እያልን፣ የምንለብሰውን ነው። ቤት አንድ ቤት ካለ ሁለተኛ አርግ እያልን ያለ ነው። 3 አርግ፣ 4 አርግ፣ 5 አርግ አብዛው እያልን ያለ ነው። ነገር ግን ሊበዛልን ሊጨመርልን የሚገባው ግን አንተን መፍራትን በጎ ሕሊናን በውስጣችን ጨምርልን። አያችሁ፣ በጎ ሕሊና በውስጣችን። በጎ ሕሊና ማለት መልካም ማሰብ፣ ለማንኛውም ሰው ክፉ ከማሰብ በጎ ማሰብ፣ በጎ ሕሊና፣ በጎ ሐሳብ። አንተን መፍራትን በልቡናችን ጨምርልን። አንሶናል፣ ትንሽ ነው ያለው፣ እያለቀብን ነው። አንተን መፍራት ካለቀብን ደግሞ ዋጋ የለንም፣ ባዶ ነን፣ ጨው አልባ ነው የምንኖረው። ጨው የሌለው እህል እንደማይጣፍጥ እኛም የማይጣፍጥ ሕይወት ነው የሚኖረን። ብዙዎቻችን የማይጣፍጥ ሕይወት ይዘን አለን። ሕይወታችን ያለጨብን ወይንም አልጫ የሆነብን ሕይወታችን አልጫ ሆኖብን የተቸገርን፣ ማጣፈጫው የጠፋን፣ ለሕይወታችን መንገዱ ጠፍቶብን ዝም ብለን የምንወጣ የምንገባ፣ ዝም ብለን የምንንከላወስ፣ ዝም ብለን የምንመላለስ፣ የምንወጣ የምንወርድ። ተመልከቱት፣ መጽሐፍ ቅዱስ እኮ የተጻፈው ለሰው ልጅ ነው። መቼም መጽሐፍ ቅዱስ ለመላእክት አልተጻፈም፣ ለአራዊት፣ ለእንስሳት፣ ለአዕዋፍ አልተጻፈም። ለሰው ልጅ ነው የተጻፈው። ምክንያቱም የሚመለከተው የሰው ልጅ ነው። በሕይወት ላይ የሚያጠነጥን ጉዳይ ነው። ስለ ነፍስ ጉዳይ የሚያወራ ነውና፣ ስለ ነፍሳችን የሚናገር ነውና፣ ነፍሳችን መባከኗን ነግሮን ንስሐ ገብተን እንድንመለስ የተጻፈው ለሰው ልጅ ነውና እግዚአብሔር መጽሐፍ ቅዱስን ያስተማረው፣ መጽሐፍ ቅዱስን ያጸፈው፣ በነቢያቱም የተጻፈው፣ በአዲስ ኪዳን በሐዋርያት በቅዱሳንም የተጻፈው፣ በሌሎች መልእክታትም በጻፉት ሁሉ የተጻፈው መጽሐፍ ቅዱስን ያጻፈው ለእኛ የትምህርት ሕይወት እሱ ስለሆነ አንተን መፍራትን በልቡናችን ጨምርልን ብለን አምላከ ገብረ መንፈስ ቅዱስ ሆይ እሳቸውን እንደረዳ እኛንም እርዳን እንድንለን። እሳቸው አቅም ነበራቸው። በጸሎታቸው እሳቸው አንተ ፊት መቅረብ ችለዋል። እኛ አንተ ፊት መቅረብ አንችልም፣ አቅም የለንም፣ ደካሞች ነን እንድንል እኮ ነው። ደካማ መሆናችንን እንድናውቀው ነውና ስለዚህ የአባታችን የአቡነ ገብረ መንፈስ ቅዱስ ሞታቸው በእግዚአብሔር ፊት ክብር እንደሆነ የተገለጸበት ስለሆነ ለዚህ ቀን ያደረሰን አምላካችን ፈጣሪያችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።